በኢራን የሚገኙት ዋና የጦር አዛዥ ሙሐመድ ፓኩር በተጠንቀቅ ነው ቆመን የምንገኘው ሲሉ ገልጿል። እንደሚታወቀው እንግዲህ በኢራን ላይ እስራኤል እና አሜሪካ ከፍተኛ የሆነ እንቅስቃሴ እያደረጉ ነው የሚገኘው ከሰሞኑ ማለት ነው። እንግዲህ ከዚህ ጋር ተያይዞ ነው የኢራን የጦር አዛዥ እኛ በተጠንቀቅ ቆመን መተኮስ ብቻ ነው የሚጠበቅብን፣ ወደኛ አንዲት ቅንጣት ከተተኮሰች አጻፋችን እየከፋ ነው ሲሉ አስጠንቅቀዋል። በተያያዘ ዜና የዓለም አቀፍ ሚዲያዎችም እንግዲህ ከተወሰኑ ቀን በኋላ በዚህ በኢራን ላይ ከፍተኛ ጦርነት ሊከፈት ይችላል ሲል ስጋቱን ገልጿል። የእስራኤል ቻናል 12 ሚዲያም እንደዚሁ አሜሪካ በቀጠናው ላይ ከፍተኛ የሆነ ወታደራዊ እንቅስቃሴ እያደረገች ነው፣ ከፍተኛ የሆነ መሳሪያም እያስጠጋች ነው ሲል ገልጿል። በተያያዘ ዜና ኢራን እና እስራኤልም እንደዚሁ አዲስ ፍጥጫ ላይ ነው የሚገኙት። የእስራኤልም እንደዚሁ ከፍተኛ የአየር ኃይል አዛዡ ማለት ነው እንግዲህ እኛ ዝግጅታችንን ጨርሰናል፣ የሚቀረን ትዕዛዝ ብቻ ነው የምንጠብቀው ሲሉ ተናግረዋል። በባለፈው ጦርነት ከፍተኛ የሆነ ትምህርት ወስደንበታል፣ የባለፈውን ጦርነት ተመርኩዘን ከፍተኛ ዝግጅት አድርገናል ሲሉ ነው የገለጹት። በተያያዘ ዜና አሜሪካም እንደዚሁ ከፍተኛ የሆነ እንግዲህ ወታደሯን እያስጠጋች ነው የምትገኘው። ባለፉት 36 ሰዓታት ውስጥ ታይቶ በማይታወቅ ሁኔታ ወደ 15 ከፍተኛ በረራ አድርጋለች ነው የተባለው። እንግዲህ ከፍተኛ የሆነ በኳታር እና በጆርዳን እና በሳውዲ አረቢያ ጭምር ከፍተኛ የሆነ ወታደራዊ ክምችት እያደረገች ነው የሚገኘው ተብሏል። እንግዲህ ውጤቱን የምናየው ይሆናል።